እስቲ ሁላችሁም ቅድም የመጽሐፍ ክፍል ሲነበብ ስላየው ትራዲሽን አለ ማለት ነው እዚህ ቤተክርስቲያን መጽሐፍ ቅዱስ ይዞ የመምጣት ስለዚህ እስቲ ሁለተኛ ቆሮንቶስ ምዕራፍ 4ን አብረን እንድናይ ፈልጋለሁና መጀመሪያ እናንብበው እንትኑ ክፍሉን በጣም ሰፊም ስላይደለ አብረን እንድናነብ እጠይቃችኋለሁ ዋው እኔ ተነሱ ብያል ጠየቅኩም ግን I like the culture that's good so let's go ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምሮ ስለዚህ ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ነገር ግን የሚያሳፍረውን ስውር ነገር ጥለናል በተንኮል አንመላለስም የእግዚአብሔርን ቃል በውሸት አንቀላቅልም እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው ለነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን በሁሉ እንገፋለን እንጂ አንጨነቅም እናመነታለን እንጂ አንጣልም እንወድቃለን እንጂ አንጠፋም የኢየሱስም ሕይወት ደግሞ በስጋችን ይገለጽ ዘንድ ሁሉ ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን ይሆንን ከኢየሱስ የተነሳ ዘውትር ለሞት አልፈን እንሰጣለንና ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሰራል ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ስለዚህ እንናገራለን ጌታም ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና በብዙዎች በኩል የተትረፈረፈውን ጸጋ ለእግዚአብሔር ክብር ምስጋናን ያበዛን ዘንድ ሁሉ ስለእናንተ ነውና ስለዚህ አንታክትም ነገር ግን የውስጥ ሰውነታችን ቢጠፋ እንኳን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው thank you እግዚአብሔር ስሙ የተባረከ የዚህ ክፍል ዋነኛ መልእክት ይቅርታ ዋነኛ የዚህ ምዕራፉን ካፕቸር የሚያደርገው ሐሳብ ስለዚህ አንታክትምና የሚለው ሐሳብ ነው ለምንድነው እንደዛ ያልከው ብትሉኝ ይሄ ቃል ሁለት ጊዜ ይደገማል አንደኛ ስለዚህ ምክንያት ምሕረትን እንደተቀበልን መጠን ይህ አገልግሎት ስላለን አንታክትም ይልና ቁጥር 16ም ላይ ተመልሶ ስለዚህ አንታክትም ይላል ስለዚህ አንታክትም ይህ አገልግሎት ስላለን አንታክትም አንደክምም ይላል ስነሳ ግን ማንሳት የፈለኩት ይህ አገልግሎት ስላለን ነው ማንታክተው ሲል የትኛው አገልግሎት ይሄ ይህ ብሎ ሪፈር የሚያደርገው this ministry ይህ የሚለው ነገር የሆነ እንትን አላለም የሚያሳየው የሆነ ኢንዲኬት የሚያደርገው ነገር አለ ይህ አገልግሎት ስላለን አንታክትም ይላል ምንድነው ይህ አገልግሎት የትኛው አገልግሎት ይህ አገልግሎት አክቹአሊ ብሎ ሪፈር የሚያደርገው ምዕራፍ 3 ላይ ያለውን የአዲስ ኪዳንን አገልግሎት ነው ሐዋርያው እዚህ ቦታ ላይ እኛ የአዲስ ኪዳን አገልጋዮች ነን የአዲስ ኪዳን አገልጋዮች እንድንሆን እግዚአብሔር ጠራን ነው ብሎ ነው የሚናገረው ስለዚህ ይህ አገልግሎት ብሎ ሪፈር የሚያደርገው እዚህ ምዕራፍ 3 ላይ ያለውን የአዲስ ኪዳንን አገልግሎት ስለሆነ ትንሽ 1-5 ደቂቃ ወይም እንደውም በጣም ቢበዛ ወደ 10 ደቂቃ አካባቢ የአዲስ ኪዳንን አገልግሎት ሪፍሌክት አድርጌ ወደ ምዕራፍ ይመለሳለሁ ወደ ዋና ሐሳቤ ይመለሳለሁ አሁን የዛሬ ዋና ዓላማዬ የአዲስ ኪዳን አገልግሎትን ማስተማር አይደለም ግን ሐዋርያው እዚህ ቦታ ላይ ይህ አገልግሎት ስላለን አንታክትም ስለሚል
የአዲስ ኪዳን አገልግሎት ምንድነው? ለምንድነው ይህን ያህል ራሱን እንዲሰጥበት ያስገደደው አገልግሎቱ? ይሄ አገልግሎት በጣም የሚገርማችሁ ምዕራፍ 3 ላይ ስትመለከቱ ከቁጥር 5 ጀምሮ ይሄ አገልግሎት በሰው ብቃት ይሆን አይደለም፣ ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንዳይሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም ይላል። የአዲስ ኪዳን አገልጋዮች ለመሆን ማናችንም የበቃን አይደለም። we don't deserve it፣ በቃ አይገባንም። ምክንያቱም አዲስ ኪዳን እጅግ የከበረ አገልግሎት ነው። ለዚህ አገልግሎት አገልጋይ እንድንሆን አበቃንኛ። ጌታ ስሙ የተባረከ ይሁን። የአዲስ ኪዳን አገልጋዮች ሆነን ራሳችንን ለመቁጠር ይውላችሁ ነን ብለን ለመናገር አይደለም፣ ለማሰብ እንኳን የበቃን አይደለም ነው። የበቃን አይደለም ለማሰብ እንኳን ነው የሚለው። ምክንያቱም አገልግሎቱ እጅግ የሚያስገርም እጅግ የሚያስደንቅ ክብር ያለበት አገልግሎት እንደመሆኑ መጠን አንድ ሰው ራሴን የአዲስ ኪዳን አገልጋይ ነው ብሎ ማሰቡ ራሱ በጣም ከባድ ነገር ነው። እንዴት ብሎ በምን ሁኔታ እኔ አዲስ ኪዳን አገልጋይ ልሆን ቻልኩ? እንዴት በምን ሁኔታ ምን ተደርጎ? ይህንን አገልግሎት የሚገርማችሁ ከብሉይ ኪዳን ጋር ያወዳደራ ነው። ምዕራፍ 3ን አውል ጀስት ጊቭ ዩ ለእናንተ ሄዳችሁ ምዕራፍ 3ን በደንብ እንድታነቡ በጣም የሚገርም ነገር ነው የሚናገረው። ምንድነው የሚለው መሰላችሁ? ምዕራፍ 3 ቁጥር 6 ላይ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንድንሆን እኮ ነው ያበቃን። ይሄ አገልግሎት እኮ እኛም ይገባን አይደለም። ምን ማለት ነው የፊደል አገልግሎት ማለት ወገኖች? ፊደል ማለት ኤቢሲዲ ማለት ነው? ሃሁ ማለት ነው ወይስ አባጫዳ ማለት ነው? ምንድነው ፊደል? የፊደል አገልግሎት ማለት እኛ የተጠራነው ለመንፈስ አገልግሎት ነው። ያ አገልግሎት የፊደል አገልግሎት ነው ይለዋል። የፊደል አገልግሎት ማለት ነሰሰሊ ገብቷቸዋል። እንትኑን ያቁታል፣ ቃሉን ያቁታል፣ ትርጉሙን አያቁትም። ከላይ ብቻ ነው፣ ወደ ውስጥ ያልተገባበት ዋነኛው ቁም ነገሩ ያልተያዘበት ነገር ማለት ነው። the spirit እግዚአብሔር ዋነኛው አያችሁ። ለምሳሌ እግዚአብሔር አንድን ህግ ሲሰጥ ህጉን የሰጠበት መንፈሱ አለ። behind ከተጻፈው ከቃሉ በላይ there is the spirit of the law። እኛ የደረስነው በመንፈስ ለሚሆን አገልግሎት ነው። ይሄ የፊደል አገልግሎት በአብዛኛው ሃይማኖተኝነት ነው። ያውቁታል፣ ነገሩን ይሉታል፣ ግን አይኖሩትም፣ ግን አልደረሱበትም። ወገኖች ሆይ ብዙ ሰዎች አሁንም የፊደል አገልግሎት ያገለግላሉ። እኛን ግን ከፊደል አገልግሎት አውጥቶ ለመንፈስ አገልግሎት ያበቃን እግዚአብሔር ስሙ የተባረከ ይሁን። ብዙዎቻችን ሃይማኖተኞች ነበር። ብዙዎቻችን በሃይማኖት ሰርክል ውስጥ የምንመላለስ ነበር። አሁን ሚሊዮኖች እንደሚያደርጉት ፊደሉን ያውቁታል፣ ንግግሩን ያውቁታል፣ ግን ምን ማለት እንኳን እንደሆነ አይረዱትም። ጌታ ኢየሱስ ክርስቶስ ወደ ምኩራብ ሄደና አንዲትን ሴት 18 ዓመት የጎበጠች ሴት ቀና እንድትል አደረጋት። ከዛ የምኩራቡ አለቃ ምንድነው ስለሷ ቀና ማለት ጉዳዩ አይደለም። እሱ ዋነኛ ትኩረት ያደረገው እንዴት በሰንበት ቀን ትፈወሳለች ነው። ምን ማለት ነው? ይሄ ሰውዬ ህጉን ያውቃል እንጂ ህጉ ኢንቴንሽኑ ምን እንደሆነ አያውቅም። ከዛ እንደዚህ ያለት አንተ ግብዝ አያቆ በሰንበት ቀን ጉድጓድ ውስጥ ቢገባ ታወጣዋለህ፣ በሬ ውሃ ቢጠማው ፈተህ ታጠጣዋለህ። እቺ የአብርሃም ልጅ ሆና 18 ዓመት ሙሉ የታሰረች ሴት ሰንበት ማለት ምንድነው? ረፍት አይደለም ወይ? እኔ በሰንበት ረፍትን ስሰጣት አንተ ትቃወማለህ። የፊደል አገልግሎት ማለት ከላይ without not understanding the heart of God, the intention of God እግዚአብሔር ምን እንዳሰበ ምን እንደፈለገ ሳይረዱ ማገልገል ማለት ነው። ወገኖች ሚሊዮኖች በዚህ ህይወት ውስጥ ይኖራሉ። እኛም እንደዛ ነበርን። አንድ ቀን እኔ ምን ሆሮ ነገጣፉ ኮልፌ ያለች አንዲት ቤተክርስቲያን የጥምቀት ቀን ላይ ለመሪዎች ስልጠና እንድሰጥ ጠየቀችኝ። ያው ያ የሥራ ቀን ሰው የሚያርፍበት ቀን ስለሆነ ያንን አንድ ቀን እንድታሰለጥን ብላ ጠራችኝ። ችግሩ ቀኑ የጥምቀት ቀን ነው። እኛ ቦታችን ዳርና ዳር ነው።
እኛ ወደ ሰሜንን እነሱ ወደ ምዕራብ ናቸው። ዳርና ዳር የአዲስ አበባ ጫፍና ጫፍ ነው። ስለዚህ የጥምቀት ቀን ከሆነ በምን ሁኔታ ነው እዛ መደርሰው? ከዛ ያለኝ አማራጭ ሌሊት ገና እንትኑ ሳይጀመር ወጥቼ ከሌሊቱ ላይ 6:30 ምናምን አካባቢ ገና ታቦቱ ሳይንቀሳቀስ ምናምን ያንን ግርግር ማለፍና እዛ መገኘት ነው ያለኝ አማራጭ። ስነዳ ሁልጊዜ የማቀው አስፋልት መንገድ ተቀይሮብኛል። አስፋልቱ ጥቁር ሆነ። ልክ በቃ አስፋልት ሲዳደስ አዲስ አስፋልት ገና የለበሰ it's black it's dark እና እኔ ሳላቀው ይሄ መንገድ ታድሷል እንዴ እያልኩ ጠይቃለሁ። በጣም ረጅም መንገድ ነው መነዳው በአስፋልቱ ላይ። ግራ ገብቶኛል። የአስፋልቱ ጥራት ግራ ገብቶኛል። ከዛ ቆም ብዬ ማስተዋል ነበረብኝ። what's happening ወገኖች ሆይ ያ የታቦት መውጫ ቀን ስለሆነ የታቦት ቀን ስለሆነ የሰፈሩ ሰው ተነስቶ አስፋልቱን አጥቦት ነው አቧራው ታጥቦ ነው። ሰዎች እንደዚህ ያገለግላሉ፣ ሳይደርሱበት ያገለግላሉ። ያደረሰን ጌታ ስሙ ይባረክ። እናንተ ግን በመንፈስ ለሚሆን አገልግሎት አበቃን። አዲስ ኪዳን እሱ ነው። ፊደል ይገድላልና መንፈስ ግን ሕይወትን። ይሄን ሁሉ አገልግለው እንኳን መጨረሻ የለውም፣ ፍጻሜ የለውም፣ ተስፋ የለውም። ይሄን ሁሉ አድርገው ሌሊት ተነስተው አስፋልት አጥበውም። አንዴኛ እንደዛ ስለነበር እመኑኝ እዛ ጋር ነበርኩ እኔም። ምናልባት ብዙዎቻችንም እዛ ጋር ነበርን። የሃይማኖተኝነት የፊደል አገልጋዮች ነበርን፣ ባዶ ምልልስ የነበረን ሰዎች። እግዚአብሔር ግን የአዲስ ኪዳን አገልጋዮች እንድንሆን አበቃን። ስሙ የተባረከ ይሁን። ለዚህ ነው ማናችንም የዚህ አገልጋይ ለመሆን ለማሰብ እንኳን የበቃን አይደለንም። ተውትና አገልጋዮችንም ብለን ለመናገር ለማሰብ even the very thinking of the very idea of it እኔ አዲስ ኪዳን አገልጋይ ነኝ ብዬ ራሴን ለመናገር የበቃው እንኳን አይደለም። ይሄን አገልግሎት ቁጥር 7 ላይ ይህ የብሉይ ኪዳን አገልግሎት የሞት አገልግሎት ነው ይላል። የኛ ግን የሕይወት አገልግሎት ነው። ለምሳሌ ይሄን ሁሉ አገልግለው ሰውን አያድኑም። ይሄን ሁሉ ለፍተው አይድኑም። ይሄን ሁሉ ኖረው አይድኑም። ወደ ሞት ነው የሚሄዱት። አስፋልት አጥበው በእግራቸው ሄደው ለፍተው በዚያ አይደርሱም። ኢየሱስ ግን ምንም ሳለፋ ምንም ዋጋ ሳንከፍል እንዲያው በጸጋው የዘላለምን ሕይወት ሰጠን። ስሙ ይባረክ። ያንን የሞት አገልግሎት ይለዋል፣ ይሄንን የሕይወት አገልግሎት ይለዋል። ከዛስ ያ አገልግሎት የኩነኔ አገልግሎት ነው ይለዋል ቁጥር 9። እኛ ደግሞ የጽድቅ አገልግሎት። ምን ማለት ነው የኩነኔ አገልግሎት? በለፋችሁ ቁጥር በጣራችሁ ቁጥር አለመድረሳችሁ ነው የሚሰማችሁ። ይኮንናችኋል። you are not yet there። የእግዚአብሔር ክብር ጋር የእግዚአብሔር ጽድቅ ጋር እንዴት ደርሳለሁ? አልችልም። እኛ ግን ጽድቁን ስለሰጠን ይሄ የጽድቅ አገልግሎት ሆነ። የኩነኔ አገልግሎት አይደለም። ሰዎችን የሚገል አገልግሎት አይደለም። ሰዎችን የሚያድን አገልግሎት። ጽድቅ ቅድስና እንዲሰማን በድፍረት ጸድቅ ያለው ድኛለሁ ብለን ለማገልገል የደረስንበት አገልግሎት ውስጥ እግዚአብሔር አበቃን። ከሁሉ በላይ የሚገርመኝ ስለ አዲስ ኪዳን ከጠቀሳቸው ነገሮች ቁጥር 11 ላይ ተናገረው። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እንዴት በክብር አይሆንም ማለት? ያ ይሻር የነበረው ምን ይላል መሰላችሁ? እዚህ ቦታ ላይ ያንን ይሻር የነበረውን ኪዳን መጨረሻውን ሰዎች ትኩር ብለው እንዳይመለከቱ በፊቱ ላይ መጋረጃን እንደደረገ እንደ ሙሴ አይደለንም ይላል። ሙሴ 40 ቀን እና 40 ሌሊት ከእግዚአብሔር ጋር ኢንተራክት ስላደረገ የእግዚአብሔር ብርሃን ስላንጸባረቀበት ሙሴ ቆዳ ሁሉ ያበራ ነበር። ይሄ ብርሃን ግን ወገኖች ሆይ ከአዲስ ኪዳን በመሰረታዊነት ይለያል። ይኸውላችሁ
ላይት ስትመለከቱ ብርሃን ስትመለከቱ ዋነኛ የብርሃን ምንጭ ሆኖ አካላት አሉ። ሪፍሌክቲቭ ላይት ደግሞ ብርሃን የሚሰጡ አሉ። ለምሳሌ ፀሐይ ዋነኛ የብርሃን ምንጭ ነች። ጨረቃ ግን አንጸባራቂ ነች። ከፀሐይ የወሰደችውን ነው የምታንጸባርቀው። ከራሷ የሚመነጭ ብርሃን የላትም። ሙሴ እንደዛ ነው። ከእግዚአብሔር ወስዶ የተካፈለውን ነገር ወደ እስራኤል ልጆች ሲመጣ ብርሃኑ በጣም ስለሚያስፈራ ፊቱ ያበራ ስለነበረ ሙሴ ልናናግር አንችልም ሲሉት በፊቱ ላይ መጋረጃን አደረገ። ከዛ እየገለጠ እንዴት ነው ቀንሷል እያለ ይጠይቅ ነበር። አሁን መነጋገር እንችላለን። በየቀኑ ክብሩ እየቀነሰ ይሄድ ነበር። ስለኛ ግን ሲናገር በመጋረጃ በማይከደን ፊት የጌታን ክብር እያንጸባረቅን ከክብር ወደ ክብር እንሄዳለን እንጂ አይቀንስም። ፌዳው ታረግም ወገናችሁ። አዲስ ኪዳን ይሄ ነው። አዲስ ኪዳን ይሄ ነው። እንግዲህ አሁን ወደ መልእክታችን እንሂድ። ሐዋርያው የሚለው የአዲስ ኪዳን አገልጋዮች እንድንሆን አበቃን እግዚአብሔር ራሱ። አሁን ቤተክርስቲያኑ ሰው ለዚህ አገልግሎት ተጠርቶ ነው ለመገኘት እንኳን ፈቃደኛ አይደለም። ቀላል አድርገው የሚያየው ማለት ነው። ሰከንድ ፕራዮሪቲ ነው። እናንተ የተጠራንበትን ብታውቁ ሰው አስፓልት አጥቦ ከሚያገለግልበት ያወጣን የሰራዊት ጌታ እግዚአብሔር። እኔ ባይዘው ያንን ኮሚትመንት አሳንሼ እያየሁት አይደለም። ኮሚትመንት ኢዝ ኮሚትመንት። ግን ኢቫንጀሊካል ቤተክርስቲያን ውስጥ ያለው ኮምፕሊሰንስ ግን ገብታችኋል? ሰከንድ ታይም ትሪትመንት ኦፍ ዘ ጋስፐል ሚኒስትሪ፣ ungratefulness፣ እግዚአብሔርን በጸጋና በደስታ ለማገልገል ከጊዜ ወደ ጊዜ በጣም እየጨመረ መጥቷል። ያዳነንና የዳንበትን ብናቅ ኖሮ እግዚአብሔር ያደረገንን ብናቅ ኖሮ። አንዳንዶቻችን እኮ አሁን እዚህ ላይ ቆመን የሃይማኖተኝነት ናፋቂዎች ሁሉ ሆነናል። እኛ ታግለንበት ስለመጣን ያላያችሁ ካላችሁ ሂዱና ሞክሩት። ወጥቶላችሁ ቢመጣ ጥሩ ነው። ስለዚህ ይሄ ምዕራፍ 4 የአዲስ ኪዳን አገልጋይ ሊሆን የሚገባውን ነገር ነው የሚናገረው። ቶሎ ብዬ የተወሰኑ ሐዋርያው የሚያነሳቸውን ነጥቦች ለማንሳት ሞክራለሁ። ስንት ደቂቃ እንዳለኝ አላውቅም። 12:30 ነው now. When do I stop, my friend? 30 minutes. Let's go then. Man, this is going to be like ቫቴሎ ቫታለው የመጀመሪያው ሐዋርያው የሚለው ወገኖች ሆይ የምናገለግልበት መንፈስ the attitude of ministry አዲስ ኪዳን ላይ የተለየ መሆን አለበት። እዚህ ጋር ምን ይላል መሰላችሁ? ስለዚህ ምክንያት ምሕረት እንደተሰጠን መጠን ነው የምናገለግለው። ምሕረት እንደተሰጠን ሜርሲ የተቀበልን ሰዎች ነው። ይሄ አገልግሎት የተሰጠን ምሕረት ተደርጎልን ነው። እኔም አገልጋይ ሆኜ ተቆጥሬ የሚል አሳሰብ ያለው attitude matters ወገኖች። የምናገለግልበት attitude is very important። እዚህ ጋር ሐዋርያው የሚናገረው የምናገለግልበት መንፈስ የትህትና መንፈስ ነው። ለምን? ምሕረት እንደተሰጠን መጠን ነው የዚህ አገልግሎት አገልጋዮች የተደረግነው። እሱ ብቻ ለም በጣም የሚገርመው ራሱን የሚገልጸው የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን አውቀን የከበረ መዝገብ በሸክላ ዕቃ ውስጥ አስቀመጠ። እኔ ሸክላ ነኝ፣ መዝገቡ የከበረ ነው። This spirit of ministry በመጀመሪያ ደረጃ ሰው አዲስ ኪዳንን ለማገልገል ሲመጣ ዝቅ ብሎና በትህትና ምሕረት ስለተሰጠኝ ነው ብሎ በደስታ መምጣት አለበት። አያችሁ፣ ማገልገል ብቻ አይደለም፣ የምናገለግልበት መንፈስ ማተር ያደርጋል። የምናገለግልበት ስፒሪት ማተር ያደርጋል። የምናገለግልበት ትህትና ማተር ያደርጋል። እግዚአብሔር እንካ አይባልም። አንተ እንደሱ አይባልም። ለእግዚአብሔር ስትሰጠው ይሄንን የማገልገል እድል ስለሰጠኝ አመሰግናለሁ ብለን 10 ጊዜ አመስግነን ልናገለግለው ይገባል። አሜን ትላላችሁ?
አንዳንዶቻችን የእግዚአብሔር ቤት ማገርና ምሰሶ እኛ ይሆንን ይመስለናል። እኔ ገንዘቡን ካልሰጠው እኔ ካላገለገልኩ ማይ ብራዘር ስማኝ እግዚአብሔርን ማገልገል ፕሪቪሌጅ ነው። አሜን ትላላችሁ? ፕሪቪሌጅ ነው። ሲጀመር እግዚአብሔር ያንተን ገንዘብ ለመጠቀም ከፈለገ ራሱ እግዚአብሔር የሚሊዮኖች የዚህ ሁሉ አምላክ ነው። ያንተን ገንዘብ ከመጠቀም ከፈለገ that means you are privileged። እግዚአብሔር ለምንድን ነው የኤለን መስክን ገንዘብ መጠቀም አይፈልገው? ለምንድን ነው ያንተን የሚፈልገው? እሱ የእግዚአብሔር አይደለምን? ያንተ ቤት ከመጣ ያንቺን የዊዶ ማይት ያንቺን አንድ ሳንቲም መጠቀም ከፈለገ ያንን የፈለገው እግዚአብሔር ስሙ የተባረከ ይሁን። ሁልጊዜ ጌታ ወደ መርከብህ የገባ ቀን ያንተን ጀልባ ካሉት ጀልባዎች ነጥሎ መጠቀም የፈለገ ቀን የዛን ቀን በረከት ወደ ቤት ገብቷል። ኢየሱስ ክርስቶስ ጌታ ነው። the spirit የምናገለግልበት መንፈስ እኔ በጣም ብዙ ሰዎች ነው ያለው ጥብርር ብለው ነው ወደ ጌታ ቤት ሲመጡ የሚመጡት። my friend who do you think you are? በእግዚአብሔር አይን this is a privilege. this is a privilege. ልትለመኑ አይገባም በእግዚአብሔር ቤት ውስጥ። ልትለመኑ አይገባም። ትህትና ትልቁ የኢቫንጀሊካል ቸርቾች ችግር ዘንድሮ ትህትና ይባላል። we are too proud። በራሳችን ያገኘነው ይመስለናል። አገልጋዩ በትዕቢት ነው የሚናገረው። ምዕመኑ በትዕቢት ነው የሚናገረው። እኔ ከሌለው ይላል እግዚአብሔር ቤት ውስጥ። እመኑኝ እኛ እግዚአብሔርን እንፈልገዋለን እንጂ ለኤግዚስተንሳችን እግዚአብሔር ለመኖር እኛ አናስፈልገውም። እኛ አናስፈልገውም። እግዚአብሔርን የምናገለግልበት መንፈስ በጣም ክሪቲካሊ ኢምፖርታንት ነው። the attitude of gratefulness የማመስገን መንፈስ፣ በደስታና በትህትና ወደ እግዚአብሔር ፊት የመምጣት መንፈስ፣ ይሄ ነገር ፕሪቪሌጅ ነው ብሎ የማሰብ መንፈስ፣ እሱ በጣም አስፈላጊ ነገር እንጂ አንዳንድ ሰዎች እንደዚህ እኮ ይላሉ። እንደውም ሰባኪዎቹ እግዚአብሔር እኮ እኛ ካልፈቀድንለት በዚህ ምድር ራሱ ኦፕሬት አያደርግም። ወየው ጉዴ! ምድርንም ከእግዚአብሔር እጅ ወሰድናት እንዴ? በእኛ ፐርሚሽን እኛ ቪዛ እየሰጠው ነው በዚህ ምድር ላይ የሚንቀሳቀሰው። ሰውየው ባሪያ ነበረ እና ያገለግል ነበርና ከጌታው ላይ ገንዘብ እየቀነጨበ ሲያስቀምጥ ሀብቱ እየጨመረ መጣ። ከዛ በኋላ ሰውየው ጌታው ድሃ እየሆነ መጣ። ከዛ ምን አለ? አንድ ቀን ሀብቱ በደንብ ጠርቀም መሆኑ ሲያቅ ጌታዬ አለ ሽማግሌ ይጠራ፣ እኔና እርሱ ሀብታችንን እናወዳድር፣ ከበለጥኩት እርሶ የኔ ባሪያ ይሆናሉ፣ ከበለጡኝ እኔ እቀጥላለሁ አለ። ይሁን እሺ አሉ ሰውየው። ሽማግሌ ተጠራ። እሱ መጀመሪያ ያስቆጥር ተባለ። 1 2 3 አስቆጠረ ሀብቱን። እውነትም ከምሯል፣ እውነትም ሰብስቧል። ሰውየው አሁን ደግይተዋል። በሉ እርሶ ያስቆጥሩ ሲባል ከሱ ጀምሩልኝ፣ እሱ ራስ የኔ ነው። ኢየሱስ ጌታ ነው። አንተ ራስ የኢየሱስ ነህ። ወገኖቹ የምናገለግልበት ትህትና በጣም መንፈሱ the attitude is very important. the attitude of gratefulness, the attitude of gratitude የምስጋና የትህትና መንፈስ እግዚአብሔር ፊት መቅረብ ያለበት እሱ ነው። ነጭናጫ ክርስቲያን ጉዞን እየተጓዘ ነው፣ ግን የእስራኤል ልጆች እግዚአብሔርን ከሚያበሳጩት መንገድ እየሄዱ እያጉረመረሙ ይጓዙ ነበር። እያጉረመረምክ አትጓዝ። አንተ ከተጓዝክ እግዚአብሔርን ተከተለው። በቃ ኢየሱስ ጌታ ነው። የመጀመሪያም የመጨረሻም እሱ ነው ካልክ ቢሞላም ባይሞላም ኢየሱስ ጌታ ነው። እየበላ ማለክስ ይኳል። እኔ እዚህ ሀገር መጣና ሰዎችን አገኛለሁ። ኢትዮጵያ ከነበሩበት አንፃር እኮ ባይፋር የተሻለ ህይወት ነው እኮ የሚኖሩ። ሁሉ ጊዜ እንዳለቀሱ ግን ሁሌ እንዳጉረመረሙ ማይ ብራዘር
there is this saying, you may have many problems until you get one problem, and all the problems trickle to one problem, which is health problem. ሁሉ ነገር ቢኖራችሁ የጤና ችግር እስኪገጥማችሁ ድረስ ችግራችሁ ብዙ ሊሆን ይችላል። አልጋ ላይ ተኛችሁ ጊዜ ግን ችግራችሁ አንድ ይሆናል። ያላችሁን ሁሉ ሰጣችሁ ከችግራችሁ መውጣት ትፈልጋላችሁ። ጤነኛ አድርጎ ያሰማራን የሚያስወጣን የሚያስገባን እግዚአብሔር ስሙ ይባረክ። እስቲ ዛሬ ያለሽን ይና እግዚአብሔርን አመስግኝ። ያለህን ይና እስቲ እግዚአብሔርን አመስግኝ። እስቲ ዞር በልና ያለህን ነገር ተመልከት። እግዚአብሔር ያደረገውን ተመልከት። ለምንድነው ያላደረገውን ብቻ የምትመለከተው? ለምንድነው በሄቪ ሄርት ወደ እግዚአብሔር ቤት የምትመጣው? ትዕቢት ከየት ነው የሚመጣው? አገልጋይ ላይክ በአዲስ ኪዳን ሁሉም አገልጋይ ስለሆነ ሌላ አገልጋይ የሚባል you are አገልጋይ ማለት አገልጋይ ትዕቢት ውስጥ ሲገባ ጥሩ አይደለም። it's not good። አገልጋይ ግሬትፉልነስ ምስጋና ውስጥ ነው መግባት ያለበት። በዛ መንፈስ ስናገለግል አገልግለን አንጠግብም፣ እንታደሳለን። ሁሉ ጊዜ አዲስ መንፈስ የአዲስ ኪዳን መንፈሳችን ይቆጣጠረናል። እኔ እንደ ወንድም እውነቱን ነው የምናገረው። ቻሌንጅ ተደራርገን ብንሄድ ይሻላል። እውነቱን ትዕቢት የሞላበት ዘመን እንደ ዘንድሮ ነው አይቻላል። ትዕቢት የሞላ አገልጋዩ በትዕቢት ይናገራል፣ ምዕመኑ በትዕቢት ይኖራል። ስላዳነን በነፃ ስላዳነን የአዲስ ኪዳን አገልጋዮች ስላደረገን። ሌላው እኮ ገና ያንን መንገድ ለማግኘት ስንት ጉዞ እየተጓዘ ባለበት ሁኔታ በነፃ ለጽድቅ አገልግሎት፣ ለሕይወት አገልግሎት፣ ለመንፈስ አገልግሎት፣ ለእውነት አገልግሎት ያበቃን እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። ጳውሎስ እዚህ ጋር የትህትና መንፈስን ነው የሚያሳየው። እኔ ሸክላ ነኝ፣ ያስቀመጠው መዝገብ የከበረ ነው። ማናችንም እዚህ ውስጥ ያለን ሰዎች የከበረ መዝገባችንን በሸክላ ዕቃ ውስጥ አናስቀምጥም። ኢዝሊ በሚሰበር ውስጥ አናስቀምጥም። ትልቅ ካዝና ውስጥ ነው የምናስቀምጠው። እግዚአብሔር ግን የከበረ መዝገቡን በሸክላ ዕቃ ውስጥ ያስቀመጠ፣ እኛን ሸክላዎቹን ያመነ ስሙ የተባረከ ነው። ስለዚህ ገንዘብ ስትሰጡም አታልቅሱ፣ ጊዜ ስትሰጡም አታልቅሱ፣ አገልግሎትም ስታገለግሉ አታልቅሱ። ደስ ይበላችሁ። ደስ ባላችሁ ቁጥር የእናንተ ህይወት ውስጥ ደስታ እየጨመረ ይመጣል። ከዛስ ሌሎችን ትባርካላችሁ፣ ሌሎችንም ትማርካላችሁ። that's the point። ከዛ በተረፈ ግን ሁሌ መርሳት የሌለብን ትህትና የሚባለው ነገር ነው። ሰው እግዚአብሔር ላይ ትልቅ መሆን መጀመር የለበትም። አንድ significant difference አለ በእግዚአብሔርና በእኛ መካከል። እሱ ፈጣሪ ነው፣ እኛ ፍጡር ነን። አለቀ። that's defined። መቼም የማይቀየር ሪሌሽንሺፕ። እሱ ፈጣሪ ነው፣ እኛ ፍጡር ነን። አንዳንዴ መቃብር ሄድና የተዘረገፈውን ሰው በሙሉ አይና ነገ እኔም አንድ ቀን እንደዚህ ተኛለሁ። እግዚአብሔር እኮ እንዴት ኃያል መሆኑን የምታውቁት አንድ ቃል ነው የተናገረው፣ አፈር ነህና ወደ አፈር ትመለስ። አለቀ በቃ። አዳሜ በሙሉ ይተኛል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እስቲ አሜን በሉ። አለቀ በቃ። ሰዓቴን ለመጠቀም ልሂድ። ገና የተወሰኑ ፖይንቶች ሜክ ማድረጋቸዋል። ቃሉ የሚለው ምሕረትን እንደተቀበሉ ሰዎች ነው የምናገለግለው እንጂ እንደሚገባን ሰዎች ሳይሆን ሜርሲ እንደተቀበለን ሰዎች። እኔ ይኸውላችሁ ዛሬ ስታነቡ ነበራለሁ ምሕረቱ ለዘላለም ነውና፣ ምሕረቱ ለዘላለም ነውና። ይኸውላችሁ ክርስትናን መረዳት ማለት አንድ ትርጉም አለው። በቃ አለቀ። የክርስትና ጭብጥ ትርጉም ያለው ድነትም ይሁን ምናምንም በአጠቃላይ በእግዚአብሔር ምሕረት ላይ ብቻ የተመሰረተ አለቀ በቃ። ሜርሲ አንደርስታንዲንግ ሜርሲ ኢዝ ኤቭሪቲንግ። በጽድቅ ስራ በምን ክርክር የለም። ምሕረት እግዚአብሔር እኮ የምመራውን እመራለሁ፣ ለምራራለት እራራለት አለ። ከራራለን ሰዎች መካከል እኛ ነን። ከማረን ሰዎች መካከል እኛ ነን። በቃ we don't even know ሜርሲ በቃ ምሕረትን እንደተቀበሉ ሰዎች ነው የሚለው። ምሕረትን እንደተቀበሉ ሰዎች ከዛ ውስጥ እኛና እናንተ ነን። ወደ ሁለተኛው ልሂድ። የአገልግሎት ትህትና አቲቲዩድ፣ ይሄ የአገልግሎት አመለካከት ብቻ ሳይሆን ወገኖች ሆይ
የአገልግሎት መነሻ ሐሳብ ሞቲቭ የሚባለውን በጣም መሰረታዊ ባይዘው ትህትና ብዙ ነገር እየረበሸ ነው ያለው። ስንቶቻችሁ ነው ትዳር ያላችሁ ሰዎች ወደ ቤታችሁ ስትገቡ ባለቤታችሁ በጣም ጥሩ ምግብ ሰርታ እንካ ብላ ብላ ብትወረውርላችሁ the food is good but you don't like the attitude አይደለም? እግዚአብሔር ቤትም ስንመጣ እንደዛ አይወረወርም። በትህትና ነው የምናገለግለው። እንካ አይባልም። እግዚአብሔር ትልቅ ነው። አሜን ትላላችሁ? እግዚአብሔር ትልቅ ነው። Attitude matters. How you serve God matters. How you understand the whole Christian, ministry, whatever, it matters. By the way, yes, የክርስቲያን ማንነቱ በትህትናው ላይ ይለካል። ግን ትንሽ ኳሊፋይ ላድርግና ለለፍ ኮንፊውዥን እንዳይፈጠር። ትህትና ምንድነው? ትንሽ ኳሊፋይ አድርጌ ማለት ትህትና ምንድነው? ትህትና ማለት ይሄ አንዳንድ ቦታዎች ላይ እንደዚህ ራስን ማጎንበስ ማለት ነው አይደለም። አንዳንዱ ኢንቨርትድ ፕራይድ ውስጥ የገባለ ትሁት ይመስላችኋል። መድረክ ላይ ቆሞ ጌታ ሆይ ወገኖቼ እኔ ለምንም የማልጠቅም ሰው ለምንም የማረባ ሰው እኔ በቃ እንደው የዛገ ቧንቧ ነኝ። ለምንም ማጠቀም ከሆነ ለምንም ማትረባ ከሆነ ለምን ምግብ ትጨርሳለህ? መሞት ነው ያለብህ። እግዚአብሔር ትጠቅማለህ ብሎ ነው ያመጣ። የዛገ ቧንቧ ነኝ ምናምን አለ አንዱ። የዛገ ቧንቧ ከሆንክ መጀመሪያ ዝገትን ማጥራት ነው ያለብህ እንጂ በዛ የመጣ ውሃ የሚያጠጣ የለም። እኛ በክርስቶስ ተቀድሰናል። አለቀ። አሜን ትላላችሁ? ይኸውላችሁ ትህትና ማለት it's not superiority complex, it's not inferiority complex. ትህትና ማለት exactly what God made you መሆን ማለት ነው። አሜን ትላላችሁ? ከምንሆነው በላይም አለመሆን ከሆነውም በታችም አለመሆን የሆነውን። ለዚህ ነው ሐዋርያው እያንዳንዱ ሰው በተሰጠው መጠን ብቻ በእምነት በተሰጠው መጠን ብቻ እንዲያስብ እንጂ ከሰጠው በላይ እንዳያስብ ሲል ትህትና ማለት የሆነውን መሆን ማለት ነው። what God made us ምትችለውን አትችልም አትበል። ትችላለህና እግዚአብሔር ስለሰጠ። ማትችለውን እችላለሁ አትበል። የሆንከውን አልሆንኩም አትበል ስላረገህ ጌታ። ያልሆንከውን ደግሞ አይደለህምና። ያ በጣም የሚጠቅመው ለምን ነው ታውቃላችሁ? እያንዳንዳችን እንድንፈላለግ ያደርገናል። እኔ ያልሆንኩት አለ እሱ ይሆነዋል። ደግሞ እግዚአብሔር ደሊብሬትሊ ሁሉን ነገር አንድ ሰው ውስጥ አላስቀምጠም። በታትኖ አስቀምጦ እንድንፈላለግ። Christianity is like a puzzle. When we connect together, we make the big picture. ኢየሱስ ጌታ ነው። እና አለመቅናት በሌላው መዘመር የማይችል በቃ መዘመር አልተሰጠህማ። አንተ ግን የተሰጠሃለ ትልቁ የትህትና መገለጥ እኔ ዘንድሮ የገባኝ አንድ ነገር ራስን ከሌላ ጋር አለማወዳደር እንዴት ትልቅ ነገር ነው። ለካ ራስን ይሄ lack of competitiveness ትህትና መሆኑ የገባኝ ዘንድሮ ነው። የሌላ ሰው አገልግሎት እኔ ምን ያገባኛል? እኔ የሚመለከተኝ እግዚአብሔር የሰጠኝ ብቻ አለቀ በቃ። እኔ የሚመለከተኝ ጌታ የሰጠኝ ነው። ሌላው ጌታ የተባረከ ይሁን፣ በሱ ስለሚሰራው እግዚአብሔርን አደንቃለሁ። አለቀ። ሁለተኛው ሞቲቭ ነው ወገኖች። የምናገለግልበት ሞቲቭ በጣም መሰረታዊ ነው። ሐዋርያው እንደዚህ ይላል፣ የሚያሳፍረውን ስውር ነገር ጥለናል፣ በተንኮልም አንመላለስም። የሚያሳፍረውን ስውር ነገር ጥለናል፣ በተንኮልም አንመላለስም። እኔ ዘንድሮ በጣም ብዙ ቦታዎች ላይ መስቀል ተሰቅሏል እንጂ ቤተክርስቲያን አይደለም። ቤተክርስቲያን እንዴ የምናገለግልበት ሞቲቭ እኮ በጣም መሰረታዊ ነገር ነው። why do you serve God? ለምንድን ነው ጌታን የምታገለግለው? ሁሉ ቸርች ነኝ ያለ መስቀል የሰቀለ በሙሉ ቸርች ነው እንዴ? በጣም ብዙ ሮንግ ሞቲቭ አለ ቤተክርስቲያን ውስጥ። በጣም ብዙ ሮንግ ሞቲቭ አለ። ቤተክርስቲያን ኢንተርፕራይዝ እየሆነች ነው ያለችው። ማኒ ሜኪንግ ማሽን ሆናለች። የሚያሳፍረውን ስውር ነገር ጥለናል፣ በተንኮልም አንመላለስም። በጣም ነው የሚገርማችሁ። there bad motive in the church? yes. ጥላችንና ጠባችን የሚመነጨው ከምንድን ነው? ሁሉ ለእግዚአብሔር ከመቅናት ነው ወይ? እግዚአብሔር ያውቃል እሱ ነው ወገኖች። እግዚአብሔር ያውቃል እሱ። ግን
እኔ 25 ዓመት ወንጌል አገልግያለሁ። 25 ዓመት I started to check everyone የሚጣላበት ነገር ሞቲቭ ወገኖች ሆይ ከወንጌል ጋር የተያዘ አይደለም። ሁላችንም ኢንተረስት እየፈጠረ መጣን። ድሮ ሐዋርያው ምን አለ? ማንም ኤጲስቆጶስነትን ቢመኝ ታላቅን ስራ ይመኛል አለ። ምን ማለት ነው? ማንም የቤተ ክርስቲያን መሪ ለመሆን ቢመኝ ምኞቱ ጥሩ ነው፣ የከበረ ነው አለ። ለምን? የዛኔ ኤጲስቆጶስነት ትልልቅ መኪና ያስነዳም፣ ትልልቅ ኦፊስ አልነበረውም። የዛኔ ኤጲስቆጶስነት ዋጋ ያስከፍል ነበር። ዛሬ ግን ኤጲስቆጶስነትን የሚመኘው ብዙ ነው፣ ብዙ ነው። ለምንድን ነው የሚመኘው? ለማገልገል ነው። የሚያሳፍረውን ስውር ነገር በጌታ በኢየሱስ ስም የሚያሳፍረው ስውር ነገር ከቤተ ክርስቲያን ይውጣ ወገኖች። ክሬዲቢሊቲ ሉዝ አድርገን የዓለም ሰዎች እንኳን የሚያሳፍር ነገር ቤተ ክርስቲያን ውስጥ አለ ብለው ሰው አካውንት መደረግ ለምንድን ነው የሚፈራው? ቤተ ክርስቲያን ውስጥ የሚያገለግል ከሆነ ክርስቶስን ከሆነ የሚያገለግለው ሀብቱን ዲክሌር ማድረግ ምን ያስፈራዋል? የሚገባ ገቢ ወጪውን ዲክሌር ማድረግ ምን ያስፈራዋል? ምን ያስፈራዋል? ዋናው ዓላማ ክርስቶስን ማገልገል ከሆነ የሚያሳፍረውን ስውር ነገር ጥለናል። በተንኮልም አንመላለስም። የእግዚአብሔርን ቃል በውሸት አንቀላቅልም። ሐዋርያው ነው የእግዚአብሔርን ቃል ከውሸት ጋር አናነካካም። ምን ማለት ነው? ለማርኬት እንዲሆን ትርፍ እንዲያመጣ አድርገን አንቀላቅለውም። ሰው ለምንድን ነው ቂቤ አምጥቶ ከሌላ ነገር ጋር የሚደባልቀው? ትርፍ ለማግኘት ነው። ታሴ ሞር ትርፍ ለማግኘት ስግብግብነቱ ነው እንዲቀላቅል የሚያደርግ። ወንጌልን አፒሊንግ ለሰዎች በማድረግ ሰዎች ደስ እንዲላቸው በማመቻቸት በጣም ብዙ ሰዎችን መሰብሰብ፣ እሱ ወንጌልን መቀላቀል ይባላል። እኔ ወገኖች ወይ ዘንድሮ አዳምጡኝ፣ ከተቃራኒ እምነቶች በላይ ትልቁ አደጋችን ያለው የተቀላቀለ ወንጌል ላይ ነው። ምክንያቱም አንድ ሰው የተቀላቀለ ነገር እውነት መስሎት ሊገዛ ይችላል። ያኛው ግን በቃ የተለየ ነው፣ ካታጎሪው አለቀ በቃ። እነሱ ተግዳሮት አይደሉም እያልኩ አይደለም። ይሄኛው ግን ሳታውቀው ስለሆነ የምትታለለው በጣም ብዙ ሰዎች የኢየሱስን ስም እንደ ጨው ጣል እያደረጉ ምኞታቸውን ያደርጋሉ። አንዳንዶቻችን አሁን ሞኝ መሆን የለብን። እከሌ እኮ ኢየሱስ ኢየሱስ ይላል፣ በቃሉ ኢየሱስ ይላል፣ በህይወቱ ኢየሱስ ይኖረዋል ወይ? እሱማ ያስቄዋ ልጆችም ኢየሱስ ብለው ነበር፣ የጳውሎስ የሚጠራው ኢየሱስ ብለው መጨረሻ አጋንንቱ እስኪያይልባቸው ድረስ። የተሰወረውን ስውር ነገር የእግዚአብሔርን ቃል አንቀላቅልም አለ። ከዛ ደግሞ ምን ይላል መሰላችሁ? ነገር ግን እውነትን በመግለጥ በሰውና በእግዚአብሔር ፊት ራሳችንን እናመሰግናለን ነው የሚለው ኦልደር ቨርሽኑ። ምን ማለት ነው ራሳችንን እናመሰግናለን ማለት? አክቹአሊ እናመሰግናለን የሚለው ሐሳብ በድፍረት እንመላለሳለን ማለት ነው። ምንም የሚያሳፍር ነገር የለም። የምንኖርበት ነገር ግልጽ እስከሆነ ድረስ የሚያሳፍር የለም። እኔ ትዝ ይለኛል አንዴ የድርጅታችን ያስተዳደር ኃላፊ ነበርኩ። ከዛ በኋላ ያ ኦዲት እንደረጋለን፣ እኛ ኤክስተርናል ኦዲት በየአመቱ ኦዲት ያደርገናል። እና የሆነ ኦዲት ፈርም አለ ኦዲት የሚያደርገን። ከዛ ተመድቦ የመጣው ሰው ሙስሊም ኦዲት እንዲያደርግ ከኦዲት ፈርሙ ተመድቦ ይመጣ። እኛ ደግሞ ብዙ የወንጌል ስራ እንሰራለን። ግራ ገባኝ። ወንጌል ትሰብካላችሁ፣ አስተያየት የሚሰጣችሁ ሰው ቶታሊ ኦፖዚት እና ግራ ገባኝ ነው። ከዛ አንድ በጣም ሲኒየር የቆዩ ፋይናንስ ማኔጀር አሉ፣ ትልልቅ መንግስት መስሪያ ቤት ሰርተዋል፣ ሚኒስትር መስሪያ ቤቶች የሰሩ ናቸውና ግርምዬ አትፍራ፣ የኛ ዋና ኃላፊነት ሰይጣንም ቢመረምረን እንኳን ንጹህ ሆኖ የሚገኝ መዝገብ መያዝ ነው እንጂ ማንም መመርመር ይችላል። ኢየሱስ ጌታ ነው። በሰውና በእግዚአብሔር ፊት በድፍረት እንመላለሳለን። ይኸውላችሁ ስህተት ውስጥ ስንገባ ድፍረት እናጣለን። ኃጢአት ውስጥ ስንገባ ድፍረት የመጀመሪያ የሚመታው ድፍረታችን ነው። ዛሬ የቤተ ክርስቲያን ኮንፊደንስ ብዙ ወንጌልን በሚሸቅጡ ሰዎች ምክንያት አደባባይ ላይ እየተመታ ነው ያለው። ሞቲቭ ኢዝ ቬሪ ኢምፖርታንት። እናንተ ልክ እንደ አመለካከት እንደ አቲቲዩድ ሞቲቭ ኢዝ ቬሪ ኢምፖርታንት። ሰው የሚያገለግልበት ሞቲቭ። ሁሉም ሰው ክርስቶስን ለማገልገል ይፈልጋል ብላችሁ ታስባላችሁ? ዘንድሮ በተለይ
በጣም ቤተክርስቲያን ውስጥ ሀብትም ሪሶርስም እየሰፋ ስለመጣ ሁሉም እኮ ሚዲያ ላይ የሚወጣ ሰው እኮ ወንጌልን አያገለግልም። እናንተም ገንዘባችሁን ስትሰጡ ቼክ አድርጋችሁ ስጡ ባካችሁ። እኔ ለወንጌል ገንዘብ እንድትሰጡ አበረታታችኋለሁ፣ ግን ወንጌልን ከሚሰብኩትና የማይሰብኩትን ብትለዩ ደስ ይለኛል። በስሜት እየተነሳችሁ የምታረጉት ነገር አደጋ እየፈጠረ ነው። ሰዓት ስለሌለኝ ቶሎ መሄዳለሁ። ሶስተኛው ክርስቶስን እንሰብካለን እንጂ ራሳችንን አንሰብክም ነው የሚለው። the focus of our ministry focus ሴንተርፒሱ ክርስቶስ ኢየሱስ ጌታ እንደሆነ እንሰብካለን እንጂ ራሳችንን አንሰብክም። እመኑኝ፣ እቺ ቤተክርስቲያን የኔና የናንተ አይደለችም። እቺ ቤተክርስቲያን ባለቤት አላት፣ የሞተላት አለ። እኛ ባላደራዎች ነው። አሜን ትላላችሁ? መሰበክ ያለበት እሱ ኢየሱስ ክርስቶስ ነው። ባለቤት አላት እቺ ቤተክርስቲያን። ቪዥነሪ ምናምን ቪዥነሪው ኢየሱስ ነው። እኛ የዛ ቪዥን ተካፋዮች ነን። አዎ ተላኪዎች ልንሆን እንችላለን፣ አፖስቶሎስ ልንሆን እንችላለን፣ ሐዋርያት ልንሆን እንችላለን። ያንን ቤተክርስቲያን ለመትከል እግዚአብሔር ልኮን ሊሆን ይችላል፣ ግን የሱ ነች። አሜን ትላላችሁ? ቤተክርስቲያን የሱ ነች፣ የኛ አይደለች። ምን ሰብከው ክርስቶስ ኢየሱስን ነው እንጂ አለ ሐዋርያው ራሳችንን ሰውየው አንድ ቸርች ውስጥ ጠብ ተፈጠራሉ። ኳየሮች አሰላለፍ ላይ ከፊት ነው የምሰለፈው ኳና ነው የምሰለፈው በሚለው እንዴ አንቺ ድምጽሽ ከተሰማ የትስ ብትሰለፊ ምን ችግር አለ? እዚህ ጋር ሾኬስ ከሆነ እኮ ችግር ይሆናል። ከፊት በመሰለፍ እኔ ልታይ ነው አይደለም እንዴ? ዋናው ኢየሱስ ክርስቶስ እሱ ይታይ። እቺ ቤተክርስቲያን የሱ ቤተክርስቲያን ነች። በእውነት በኮንቪክሽን መሆን አለባት ያ ነገር፣ በኮንቪክሽን ወገኖች። it's not our church, it's his church። አንድ ወንድሜ እንደዚህ አለ። አዎ ቪዥነሪ መሆን ይቻላል አለ። የቤተክርስቲያን ቪዥነሪ መሆን ይቻላል፣ ግን ማሟላት ያለበት ክራይቴሪያ አለ። መጀመሪያ ከድንግል መወለድ አለባት። ከዛ በኋላ እንይዛለን አለ፣ እንገርፋለን፣ እንሰቅልሃለን፣ ከዛ ትሞታለህ፣ ትቀበራለህ፣ ከዛ በሶስተኛው ቀን ትነሳለህ። ከተነሳ በኋላ ወደ ሰማይ ታርጋለህ፣ ስትመጣ እንነጋገራለን አለ። ቤተ ክርስቲያን የሱ ነች ወገኖች። በትህትና የሱ ነች። እስቲ አሜን በሉ። የኢየሱስ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን ምናልም እዚህ የተሰበሰብን ነው ራሳችንን ለመስበክ አይደለም። ራሳችንን ከሆነ let's go out and create companies, let's put our names there, but here እዚህ ግን ባለቤት አለው፣ የሞተ የተሰቀለ። እቺ ቤተክርስቲያን የሪፐብሊካንም የዲሞክራትም አይደለችም፣ የእንትና የገሌም የገሊትም አይደለችም። እቺ ቤተክርስቲያን የሞተላት የኢየሱስ ቤተክርስቲያን ነች። በጣም ብዙ ሰዎች ዛሬ ቤተክርስቲያንን የዚህ ወይ የዛ አድርገዋታል። በእነሱ አመለካከት ላይ ተመስርተው የዚህ ወይ የዛ አይደለች። ዘመን ሲለዋወጥ በዘመን ሙድ መቀየር የለብንም። ቤተክርስቲያን ባለቤት አላት። አይን ዓላማዎች ሊኖሩን ይችላሉ። ዓላማዎቻችንን ማስፈጸሚያ ኢንስቲትዩሽን መፍጠር እንችላለን። we can go out, it's easy, just corporate አድርግ፣ ታስመዝግብ፣ you can do it. Why in the church of Christ? That's the question. Why in the church of Christ? እቺ የክርስቶስ ኢየሱስ ቤተክርስቲያን ነች። ይጨምር የተወሰነ አራተኛ ሐሳብ ማነሳ ወገኖች ሆይ ሞቲቭ አቲቲዩድ ሞቲቭ ፎከስ and purpose ምለው ነገር አለ። ዓላማ እዚህ ጋር ሐዋርያው እኛ ይሄንን ሁሉ የምናደርገው ላልዳኑ ሰዎች ስንል ነው። ለኛ ያበራልን ክርስቶስ ነው። የዚህ ዓለም አምላክ ግን አይናቸውን የሸፈነባቸው በጣም ብዙ ሰዎች አሉ። ስለዚህ እኛ ራሳችንን የምንሰጠው ለእናንተ ነው።
ሞቱ በእኛ ሕይወቱ በእናንተ ይሰራል። ዓላማችን ለሌሎች ነው ላልበራላቸው፣ ለኛ እንዳበራልን እነሱ እንዲበራላቸው ነው። ሞቱ በእኛ ሕይወቱ በእናንተ ምን ማለት ነው? አገልግሎት መስዋዕትነት ነው። አገልግሎት ለሌላ የምትኖሩበት ነው። እንደ ሻማ የምትቀልጡበት ነገር ነው እንጂ እንደ ሰው የምትደምቁበት አይደለም። አገልግሎት ነው ለሌሎች ነው። ገና እሺ ቤተክርስቲያን ችግር ውስጥ ስትገባ ሰዎች ከእግዚአብሔር መንግስት እየሸሹ ይመጣሉ። ዛሬ ትልቁ ፈተና ለምንድን ነው እዚህ ሀገር ኤቲዝም እያደገ የመጣው? ለምንድን ነው አላማንያን እየበዙ የመጡት? ለምንድን ነው ኦርጋናይዝድ ሪሊጅን አቮይድ የሚያደርጉት ሰዎች? ኦርጋናይዝድ ሪሊጅን አቮይድ የሚደረግበት ኦርጋናይዝድ ሪሊጅን ዲስአፖይንት ስላደረገ ነው። ሰው ከክርስቶስ ስለሚሮጥ አይደለም። ቤተክርስቲያን ግን በጣም ብዙ ሰዎችን ከክርስቶስ እያሸሸች ነው ያለችው። ወን ከዓላማችን ስንወጣ መዳን ያለባቸው ሚሊዮኖች ሳይድኑ ይቀራሉ ወገኖች። የክርስቶስን ሞት በስጋችን ተሸክመን እንሄዳለን አለ። ስለናንተ ስለ ኢየሱስ ራሳችንን ለናንተ ባሪያዎች እናደርጋለን። እንደውም ሌላ ቦታ ጳውሎስ ሆናል እኔ እግዚአብሔር ለአገልግሎት ሲጠራን አለ እኛን አገልጋዮቹን የሁሉ ጥራጊ የመጨረሻ አርጎ እንዳስቀመጥ ነው የሚሰማኝ አለ። ለምን? ሌሎችን ለማገልገል ነው እኛ የተመደብነው፣ ለኛ አይደለም። እንደክማለን እንለፋለን። ዓላማው የተወሰኑ ሰዎችን ለማዳን ነው። ዓላማው ሰዎችን ወደ እግዚአብሔር ለማቅረብ ነው። ዓላማው የቸርች አገልግሎት እሱ ነው። እኔ ይቅርታ አድርጉልኝና ዛሬ ቢለቀኝ ቸርችን ትቼ ይቻላል። ዛሬ አንዳንድ ቦታዎች ላይ ጥሪ የሚባል ነገር ስለመረጣችሁ አይደለም። ወድጄ ነው እንዴ ያለ ከዋሪያው ወድጄ ነው ግድ ደርሶብኝ ነው። እና ምንድነው የሚጠቅመኝ አለ ግድ ደርሶብኝ አማራጭ እንደሌለኝ ካወቅኩ አለ እያለቀስኩ ከማገለግል በደስታ ባገለግል ትርፌ እሱ ነው አለ። እኔ በደስታ ነው ማገለግለው፣ ግን የምርጫ ጉዳይ ምናምን አይደለም። በዚህ ጊዜ እንደ ፖለቲካና እንደ ሪሊጅን ዲስገስቲንግ ፊልድ የለም። ምንቱን ንገሩኝ ካላችሁ ዲስአፖይንቲንግ ፊልዶች ናቸው። ዲስአፖይንቲንግ ናቸው ሁለቱ። ውሸት ይበዛባቸዋል፣ ቅንነት የላቸው አብዛኞቹ። ሪሊጅን is very ከፖለቲካ በላይም ኮራፕትድ ነው በዚህ ጊዜ። ግን ሲመች ብቻ እግዚአብሔርን አታገለግልማ፣ ሳይመችም ታገለግላለህ። ነቀፋውንም ተሸክመ ታገለግላለህ። ተስፋ ልትቆርጥ ስትል እንደ ብርሃን የሚያበሩ ጥቂት ሰዎችን ታገኛለህ። እነሱን እያየህ ትሄዳለህ። ለኛ አይደለም ማለት ለእናንተ ነው። እኛ ራሳችንን ለእናንተ ባሪያዎች እናደርጋለን። በጣም የሚገርማችሁ ሁሉ ስለ እናንተ ነው የሚለው። ይሄ በሰፊው የሚባል እኮ አባባል አለ። ምንድነው በኢየሱስ አገልግሎትና በዚህ አገልግሎት መካከል በዘመናችን ባሉ አገልጋዮች መካከል ያለው ዲፈረንስ ምንድነው ተብሎ የጠየቀው የቤተክርስቲያን መሪ አንድ ሰው ምን አሉ? ኢየሱስማ አንድ ሆኖ 5000 መገበ፣ አሁንማ 5000 አንዱን ይመገባሉ አለ። ልዩነቱ እሱ ነው። ቤተክርስቲያን ለአገልጋዮች ቀለም መስጠት አለባት። ቀለም ነው ኑሮ አለ። በቃ ቀለም መስጠት አለባት ስለሚኖሩ መኖር ስላለባቸው። ግን እንደ ጳውሎስ ቁርጥ ያለ አቋም ነው ያለኝ። ቀለም መስጠት ባትችልስ እኔ አገልግሎቴ ይቆማል እንዴ? አይቀርም። ማታ እየሰራው ጧት አገለግላለሁ። አለቀ በቃ። የጠራኝ እግዚአብሔር ነው እንጂ የቤተክርስቲያን ቀለብ ላይ አልመሰረትም። እንትናን ምን አለ ቆሮንቶስ፣ ሌሎችን እየዘረፍኩ እናንተን አገለገልኩ። እናንተ ገና ኢማቹርድ ስለሆናችሁ መስጠት ስለማትችሉ መስጠትም ስለማትወዱ። አሁን እኛ መንፈሳዊ ነገር ዘርተንላችሁ የእናንተን ስጋዊ ነገር ብናጭድ ብርቅ አይደለም፣ ግን ለሱ አልኖርም። እናንተ ዛ ማቹሪቲ ላይ ካልደረሳችሁ ሰርቼ አገለግላለሁ። እነዚህ እጆቼ ይላል ጳውሎስ። ኩራቱ እኮ ይገርመኛል። እነዚህ እጆቼ ለኔ ብቻ አይደለም ከኔ ጋር ላሉትም ነው ፕሮቫይድ ያደረጉት። ለምንድን ነው? አገልግሎት እንደዛ ነው መሆን ያለው። ሁለት ነገር ቀርቶኛል። 10 ደቂቃ በድረኝና ጨርሰን 1 ሰዓት ስለሆነ ማለት ነው። እዚህ ሀገር በግድ ያስወርዳሉ ምናምን የሚባል ነገር
ለምን ነው ሰላችሁ እናንተ ከገጠር የሚመጣ ሰባኪ ጊዜ ለቀቅ ማድረግ አለባቸው። እኛ ጋር ጊዜ በደንብ አለን እዚህ ከገጠር የሚመጣ ሰባኪ ያ ከዛ ምን አለ መሰላችሁ አምስተኛ ነጥብ ማነሳ ዋጋ እየከፈለን እናገለግላለን ነው የሚለው። ተመልከቱ በሁሉ እንገፋለን እንጂ አንጨቅነቅም። ሳክሪፋይስ አለው ክርስቲያን ሚኒስትሪ። እናመነታለን እንጂ ተስፋ አንቆርጥም። እንሰደዳለን እንጂ አንጣለም። እንወድቃለን እንጂ አንጠፋም። ሁሌ አንዳንዴ እናመነታለን አለ ጌታ ሆይ አሁን ይሄ ነገር ወደፊት መሄድ አለብኝ። ባለፈው አንድ የቤተክርስቲያን ሽማግሌ ያናገርኩ ነበር። እኔ እኮ እግዚአብሔር ቢፈቅድልኝ ቢተወኝ በቃ ማረፍ ነው እኮ የምፈልገው፣ አገልግሎቱን እኮ አልፈልግም። እያመነታ ማለት ይወዳል ጌታን፣ አገልግሎቱን ከብዶታል። እናመነታለን። አንዳንዴ በቃ ችግር ውስጥ እንገባ፣ ልባችን ተስፋ ሊቆርጥ ይነሳል። ነገር ግን አንወድቅም። ብንወድቅም አንጠፋም። ጌታ ያነሳናል። ኢየሱስ ጌታ ነው። በዛ ውስጥ ነው የምናገለግለው። ሁሌ የክርስቶስን መሞት በስጋችን ተሸክመን እንዞራለን። በጣም ነው ያሳዝነኝ። ሳክሪፊሻል ክርስቲያን ሚኒስትሪ መስዋዕታዊ ነው። አልጋ ባልጋ አይደለም፣ ውሸት ነው። ከዚህ በፊት አንድ ሰባኪ እንደዚህ ሲል ሰማሁት። ክርስትና ስዊት ነው፣ ስዌት አይደለም ማለት። ክርስትና ጣፋጭ ነው እንጂ ላብ አይደለም፣ ላብ የለውም ማለት። እኔ ግን ባየሁት በጣም ብዙ ላብ አለው። አንዳንዴ ላብ መጥረጊያ እንኳን አይከፈላችሁ። አንዴ ገጠር ኮንፈረንስ ተዘጋጅቶ ሁለት አገልጋዮች ገጠር ተጋብዘው ሄዱ። አንዱ ረጅም ጊዜ ያገለገለ ቬተራን ነው። አንዱ ደግሞ ገና አዲስ ወንጌል አገልግሎት ውስጥ የመጣ ወጣት ልጅ ነው። አገልግሎቱ እንዳለቀ በጣም ጥሩ ምግብ ተዘጋጀላቸውና እየበሉ ነበር። እና ይሄ ወጣቱ ልጅ እንደዚህ ያለ ወንጌልም አገልግል እንዲያበላል አለው። ትክክል። አንዳንዴ ግን ያስረባል አለ። አንዳንዴ ግን ያስረባል። አንዳንዴ ማመንታት ውስጥ ይከታል። አንዳንድ ሰዎች እኔ ተጠራጥሬ አላቅም ሁሌ በእምነት ነኝ ካሉ ሰውየው ሁሌ አምናለሁ አንድ ቀንም ተጠራጥሬ አላቅም ካለ አምነት አቃለው ወይ ብለህ ጠይቀው ይባላል። ሙግት ውስጣችን አለ ስናገለግል። ወደፊት ስንሄድ አንዳንዴ ተስፋ ቁረጥ የሚል ይመጣል። እጭ የሚል መንፈስ ይመጣል። የእግዚአብሔር መንፈስ ግን ከኛ ጋር ነው። እንቀጥላለን ወደፊት። እናመነታለን እንጂ ተስፋ አንዳንዴ እንወድቃለን። ይኸውላችሁ በሁሉ እንገፋለን አለ እኮ። መገፋት ግን አንጣልም። አንዳንዴ እንወድቃለን ግን አንጠፋም። አንዳንዴ ተንገዳግተንም ልንወድቅ እንችላለን ግን አንጠፋም። ለምን? ያዘን ታማኝ ነው። ብንወድቅ የምንወድቀው በጌታ እጅ ላይ ነው። እንደገና እንነሳለን። ጠላቴ ሆይ በወድቅ እነሳለሁና በእኔ ላይ ምን አትበልሽ፣ ደስ አይበልሽ አለ። ትግል ነው አገልግሎት። ሁሉ አልጋ ባልጋ አይደለም። አፕስ ኤንድ ዳውንስ፣ ዳውትስ፣ ጥያቄዎች፣ ፍርሃቶች፣ ምናምኖች፣ ሙግቶች፣ ያልተመለሱ ጥያቄዎች፣ ሁሉ ነገር። ይሄንን ማድረግ አለማመን ነው ይላሉ ሰዎች። ግን እና ሐዋርያው ስለማያምን ነው የጻፈው። የግርማ ቃል አይደለም ይሄ፣ የሐዋርያው የጳውሎስ ቃል ነው። ነገሩ የዚህ ዘመን አገልጋዮች ትልልቅ አገልጋዮችንም ስለሚሳደቡ ከነሱ ስለሚወልጡ ማለት አንድ አገልጋይ ኢዮብን ሲሳደብ ሰማሁት። ኢዮብ እኮ መጽሐፍ ቅዱስ ላይ በጣም የማከብረው ካራክተር ነው ወገኖቼ። ሰውየው ሪል የኖረ ሰው ይሁን ካራክተር ይሁን I just respect that guy. የሱ I don't know, like I don't have the qualities this guy has ማለት መጽሐፍ ቅዱስ ስታነቡ I don't have those qualities። በእግዚአብሔር ምሕረት ምኖር ሰው ነኝ። አደባባይ ላይ ወጥቶ እንደዚህ አይነት ቢብሊካል ካራክተሮችን መሳደብና መራገም ትንሽ አሮጋንስ ይመስለኛል። ይቅርታ አድርጉልኝ፣ አሮጋንስ። አሁን ጳውሎስንም የሚራገሙ ሰዎች አሉ ገና ሳይኖሩ ማለት ነው። አንዳንዶች ዛሬ መጥተው ሚሽነሪዎችን ምናምን ይራገማሉ። እንዴ አዮ ጥፋት ያጠፉ ሚሽነሪዎች አሉ።
ግን እነሱን እንተዋቸውና ዋጋ የከፈሉትን ተመልከቱ። ብዙዎቻችን አዲስ አበባ ከተማ እንኳን መኖር ማንፈልግ ሰዎች ገጠር ገብተው ጉርጓድ ቆፍረው ውሃ ጠጥተው ልጆቻቸውን ሆምስኩል አድርገው ያገለገሉንን ወንጌላውያን እንትኖች ሚሽነሪዎችን ለመሳደብ we have the audacity to do that one. Man, I don't believe so. I don't. ሰው ሁሉ እኮ እኔ አሁን ገጠር እየዞርኩ አገለግላለሁ። ወረዳ ከተማ ያገኛችሁት በሙሉ ዞን ለመግባት ዝግጁ ነው። ዞን ያለ በሙሉ ክልል ለመግባት ዝግጁ ነው። ክልል የገባው ፌደራል ለመግባት ዝግጁ ነው። አዲስ አበባ የገባ ደግሞ አሜሪካ ለመምጣት ዝግጁ ነው። እግዚአብሔር የመደበው ቦታ በጸጋ የሚያገለግል ያገኘው ጥቂት ሰው ነው የወሰነና የቆረጠ። ሰውየው ባለፈው አሜሪካ ሲመጣሉ ኦልሬዲ ለመቅረት ወስኖ ነው የመጣው እና ጌታዊ ምልክት ስጠኝ ብሏል። ምልክት እና ልክ ሲመጣ ይሄ ስላይዲንግ ዶሩ ክፍት ሲል የተከፈተ በር በፊት የተባለው ይሄ ነው ብሎ ክሌም አደረገዋል። የወንጌል አገልግሎት ዋጋ የሚያስከፍል አገልግሎት ነው። it's not አልጋ ባልጋ አይደለም። it's not flower እንትን አይደለም። የአበባ መንገድ አይደለም። ዋጋን እንከፍላለን። በከፍታም በዝቅታም ዋጋን እየከፈልን ነው። እናመነታለን፣ እንገፋለን፣ እንጠራጠራለን፣ አንዳንዴ እንወድቃለን፣ ግን አንጠፋም። ኢየሱስ ጌታ ነው። እንዘምራለን፣ አንዳንዴ ሃሌሉያ ነው፣ አንዳንዴ ማራናታ ነው፣ ግን እንኖራለን። ኢየሱስ ጌታ ነው። ቀላል ነው ያለ ማን ነው? ቀላል ነው ያለ የለም። ድል አለው ነው እንጂ ያለው ቀላል ነው አላለም። እናሸንፋለን ነው እንጂ ያለው ቀላል ነው አላለም። we painted ለሰው በሙሉ ክርስትና ጭንቀት የሌለበት ህይወት ነው ምናምን ብለን ፔንት አደረገ። ክርስትና ጭንቀትም ነው አላልኩም፣ ግን ጉዞ ግን ከትግል ነፃ ነው፣ ከጦርነት ነፃ ነው ብዬ ለመስበክ አልችልም። ከልምዴም ከመጽሐፉም ተነስቼ መጨረሻውን ሐሳብ ላንሳና ጨርሳለሁ። ብዙ ላቆያችሁ አልፈልግም። በጣም የሚገርመው ግን ሐዋርያው ምን ይላል? በዚህ ሁሉ ውስጥ በእምነት እንመላለሳለን። እንደዚህ ይላል፣ አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ አንዱ የእምነት መንፈስ ስላለን እኛም ደግሞ በእምነት እንኖራለን። ይኸውላችሁ ብሉይ ኪዳን ቢሆን አዲስ ኪዳን የኖሩ ሰዎች በሙሉ በእምነት ነው የኖሩት። ኢየሱስ ጌታ ነው። አመንኩ ስለዚህ ምን አልኩ? ተናገርኩ ተብሎ እንደተጻፈ በእምነት እንኖራለን። እኛ ደግሞ እናምናለን አለ። በእምነት እንናገራለን። ለምን? ጌታ ኢየሱስን ያስነሳው ብንሞት እንኳን እኛን ያስነሳናል። በጣም የሚገርመኝ የውጭ ሰውነታችን እየከሳ ቢመጣ እያረጀ ቢመጣ እየጠቆረ ቢመጣ የውስጥ ሰውነታችን ግን እየታደሰ ይመጣል። የጊዜው መከራችን አለ ጊዜውን ባንመለከተው የጊዜው መከራችን የክብርን የዘላለም ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው። ኢየሱስ ጌታ ነው። ሁሉ ያልፋል፣ ደስታም ያልፋል፣ መከራም ያልፋል። በቅርብ ጊዜ ሳነባ አንድ ያገኘሁት ነገር አለ። ዘመን የማይሽራቸው አባባላችን የሚባለው ኮትስ ላይክ እንትን በጣም ዘመን ትራንሴንድ አድርገው የኖሩ ኮትስ የሚባሉ አሉ። these two shall pass የሚለው አንዱ ይሄም ያልፋል፣ እሱ ግን ለዘላለም ይኖራል። ኢየሱስ ጌታ ነው። መጽሐፍ እንደዚህ ይላል፣ ስጋ ሁሉ ሳር ነው፣ ክብሩም እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይሄ ነው። ደስታውም ያልፋል፣ መከራውም ያልፋል፣ ሁሉም ያልፋል፣ ይሄም ያልፋል። አምላካችን ግን ለዘላለም ይኖራል። ስለዚህ የጊዜው መከራችን የዘላለምን የክብርን ብዛት ያደርግልናል እንጂ ስለዚህ ለክርስቲያን በእምነት መኖርን የመሰለ አማራጭ የለውም። በቃ ክርስቲያን በእምነት ነው የሚኖረው፣ በእምነት ነው የሚኖረው። አለቀ። የክርስትና ህይወት የእምነት ጉዞ ነው። ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይችልም። አለቀ። በማየት አይደለም፣ በእምነት ነው። ምን ውስጥም ብንኖር በእምነት ነው። የተጻፈላቸው ለእምነት አርበኞች ነው እንጂ ላፈገፈጉ ሰዎች አይደለም።
ለእምነት አርበኞች ኢየሱስ ነፍሱን አሳልፎ ሲሰጥ አብ እንደሚያስነሳው አውቆ ነው። በቃ በዚህ ውስጥ አንዳንዴ የሚታይ ነገር የለም። በጣም የዚህ ዘመን ክራይሲስ አጠቃላይ ፌዝ ክራይሲስ የእምነት ችግር ነው። ሰው ማመን አይፈልግም። እግዚአብሔር አለ ብሎ ማመን አይፈልግም። እምነት ምንድን ነው ታዲያ? እምነት 3 ዳይሜንሽኖች አሉት ወገኖች። እምነት በመጀመሪያ ኮንፌሽን፣ እምነት ማወጅ ነው። እምነት ያመነውን ነገር ምን አመንኩ ስለዚህም ተናገርኩ እንዳለ ነው። እምነት መናገር ነው። ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍ ብትመሰክር ምን ትላለህ? እምነት ንግግር አለው ውስጡ። ወገኖች ሆይ አሁን ይሄ መናገርን ማወጅን ከእምነት ቃል ጋር ተያይዞ ሰዎች ይፈሩታል። እኛ ማወጅ የእምነት ዋነኛው አካል ነው እና የእምነት ቃልና እኛ የምናውጀው እምነት መካከል ምንድነው ልዩነቱ? አያችሁ፣ የኛ አዋጅ የሚለው የምታውጀው የእግዚአብሔርን ቃል ነው። እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው የሚለው። you proclaim the word of God። የእምነት ቃል የሚባለው ነገር you proclaim your wish፣ ያንተን ምኞት ነው የምትናገረው። ያየኸውን ያን የተመኘውን ነገር አውጅበት ይላል። እሱ የሰው ምኞት ነው። እኛ ግን የማይናወጠውን መሰረት ያለውን ቃሉን እናውጃለን። ኢየሱስ ጌታ። ትልልቅ ሰዎች የእምነት ሰዎች ናቸው፣ ኮንፌሽናል ናቸው። you confess፣ በነገር ላይ ታውጃለህ፣ በችግር ላይ ታውጃለህ፣ የእግዚአብሔርን ቃል ታውጃለህ። ምኞትን አይደለም። ሞክረናል፣ ምኞታችን ብዙ አይሳካም። ምክንያቱም እምነት ሁሉ ጊዜ ተስፋ አለው ውስጡ። እግዚአብሔር የተናገረው ተስፋ አለው። ያንን ተስፋ መናገር አለብን። እምነት ሰው በእምነት ነው የሚኖረው። እምነት ኮንፌሽናል ነው። እምነት saying about it ነው። like confess it፣ say it፣ ተናገረው። አብርሃም አንድ ልጅ ሳይኖረው የአሕዛብ አባት ብሎ ስሙን የቀየረ እኮ አብርሃም የነበረው አብርሃም ሲዞር ሰው ሁሉ የሚስቅበት ይመስለኛል። የአሕዛብ አባት ነኝ እያለ አንድ ልጅ የለውም እኮ። ማወጅ ነው እሱ እኮ። ግን እምነት ማወጅ ብቻ አይደለም። እምነት ማመን ነው፣ ማወጅ ነው። እምነት መተማመንም ነው። እግዚአብሔር አለልኝ ማለት ነው። ኢየሱስ ጌታ ነው። faith is dependence። አለልኝ ተማምኖ ብኛልና አስጥሏል። ስሜን አውቋልና እጋርዷል። ማን አለ ሲባል አለልኝ። ኢየሱስ ጌታ ነው። that is faith። faith is dependence። በታላቅ ወንድም ይመካል ሰው፣ በአባት በእናት ይመካል ሰው፣ ባለው ዘመድ በባለስልጣን ዘመድ ይመካል። ለዚህ ነው መጽሐፍ ቅዱስ በሰው የሚመካ የተረገመ ነው። ነፍሱ ትወጣለች፣ ወደ አፈሩም ይመለሳል። ምክሩ ሁሉ የሰጠው ተስፋ ሁሉ ይጠፋል። እግዚአብሔር ግን ለዘላለም ይኖራል። ቃል ከገባ አይሽርም፣ አይሞትም፣ አይቀየርም፣ አያጥፍም። ቃሉም ሁኔታዎችን አይቶ አይታጠፍም። ማመን መተማመን ነው። አለልኝ ማለት ነው። ማን ኖሮሽ ነው እንደዚህ የሚያደርግሽ ሲባል ጌታ አለልኝ። የመጨረሻው እምነት መታመን ነው። ፌስፉልነስ ነው። ፌዝ ኢዝ ፌስፉልነስ። አንድ ሰው እምነት አለው ከተባለ ኑሮ የፌስፉልነስ ላይፍ ነው። he lives faithful life። ቤተክርስቲያን ውስጥ እምነት መኖር አለበት ሲባል ፌስፉልነስ መኖር አለበት። ሰዎች ታማኞች መሆን አለባቸው። አደራ ነው የተቀበልነው። ወንጌል አደራ ነው። ለዛ አደራ ታማኞች መሆን አለብን። ወገኖቹ እንደፈለገ የእግዚአብሔር ቤት ስራ እንካ ተብሎ አይተውም። አደራ ነው የተቀበልነው። ከእግዚአብሔር ቤት ውስጥ አንፌስፉልነስ መሰማት የለበትም። ፌዝ ኢዝ ፌስፉልነስ። ለአዲስ ኪዳን አገልግሎት ያበቃን እግዚአብሔር ስሙ የተባረከ ይሁን። ወገኖች ሆይ ይህንን አገልግሎት በደስታ እናገልግለው፣ በግሬትፉልነስ፣ በምስጋና በንጹህ ሞቲቭ እናገልግለው። የተሸቃቀጠ ስውር ሞቲቭ አይኑረን። ቤተክርስቲያን ውስጥ ክርስቶስ ኢየሱስን እንስበክ፣ ራሳችንን አይደለም። ላልዳኑ ሰዎች ልብ እንበል። ዋጋ የከፈሉልን ሰዎች ናቸው ዛሬ ወንጌልን እዚህ ያደረሱት። እኛም ብዙ በጨለማ የሚኖሩ ስላሉ የዚህ ዓለም አምላክ አይናቸውን የሸፈነባቸውን ሰዎች እየተመለከትን እናገልግል።
ዋጋም መክፈል አለው። ከጊዜ ወደ ጊዜ እናመነታለን፣ እንገፋለን፣ አንዳንዴ እንወድቃለን። እሱን ሁሉ ተሸክመን ነው የምንሄደው። ክርስቲያን ግን በእምነት ይኖራል፣ በማየት አይደለም። በዚህ ሁሉ ውስጥ በእምነት እንኖራለን። ተነስተን እስቲ እንጸልይ ወገኖች። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! 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 ሻናማ ሲራ ካላባዲናማ ሃሌሉያ! ሃሌሉያ! ምናልባት አዲስ ሰው አለ እንደዚህ ጉባኤ ዛሬ ተጋብዞ የመጣ ሰው አለ። እኔ ህይወቴን ለጌታ መስጠት እፈልጋለሁ የሚል ሰው ካለ በቃ ይሄ ቤተክርስቲያን ሁሉ ጊዜ ስራዋ ስለሆነ ካለ አንድ ሰው እጅን አሳየኝ፣ መጸለይ ይፈልጋል። እኔ ጸልይልኝ የሚል አዲስ ሰው ካለ እድሉን መስጠት እፈልጋለሁ። ሃሌሉያ! አዲስ ሰው ጉባኤው ውስጥ ከሌለ ለጉባኤው እንጸልያለን። ሃሌሉያ! ኢየሱስ ጌታ ነው። ጌታ ሆይ ስምህ ይባረክ። በቃ የወንጌል ባለ አደራዎች ስላረከን ስምህ ይባረክ። የአዲስ ኪዳን አገልጋዮች ስላረከን ጌታ ሆይ ስምህ ይባረክ። ጌታ ሆይ ሃሌሉያ! 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 ዛሬ ምስጋና ይሄን ቤት ይሙላው። ጌታ ሆይ ግራቲቲዩድ ይሄን ቤት ይሙላው። ኢየሱስ ጌታ ነው። አመስጋኝነት ይሄን ቤት ይሙላው። ሃሌሉያ! ደስታ ይሄን ቤት ይሙላው። ኢየሱስ ጌታ ነው። እኔንም አበቃኝ ማለት በቃ ደስ መሰኘት። ሃሌሉያ! ያነከስን ያመነታን አይደለም፣ በደስታ ማገልገል ይውልን ወገኖች። ሃሌሉያ! ሃሌሉያ! ማንም እያነከሰች የመጣች እየተጠራጠረች የመጣች ነፍስ ብትኖር ዛሬ በኢየሱስ ስም ላንተ አሳልፌ እሰጣለሁ። ፈውስ ለዛች ነፍስ ይሁን ጌታ። መነሳት ለዛች ነፍስ ይሁን ጌታ። መታደስ እንዲሆን እኔ ጸልያለሁ። የእምነት መታደስ እንዲሆን ጸልያለሁ። የእምነት መታደስ ይሁን። የሰለቸ ክርስትና እንዳንሆን ከጌታ ጋር በፍቅር ያለ ትኩስ ክርስትና እንዲሆን በኢየሱስ ስም እኔ ጸልያለሁ። ሸቀጥ የሆኑ ነገሮች ደግሞ ከቤተ ክርስቲያን በኢየሱስ ስም ተነቅለው ይወጡ። ሸቀጥ ይውጣ ከእግዚአብሔር ቤት በኢየሱስ ስም ይውጣ ጌታ። ወንጌልህ ይውረሰን ጌታ፣ ወንጌልህ ይውረሰን። ይህን ስለምታረግ እናመሰግንሃለን፣ እናመሰግናለን። የእምነት ቃል፣ የእምነት ቃል፣ የማመን ቃል፣ የማመን ኑሮ ሕይወታችንን እንዲሞላው በጌታ በኢየሱስ ስም እኔ ጸልያለሁ። ማንም ተስፋ የቆረጠ ነገር የሚናገር ቢኖር ዛሬ የእምነት ቃል አንደበቱን እንዲሞላው በኢየሱስ ስም ጸልያለሁ። ክብርና ምስጋና ላንተ ይሁን። እንወዳለን። እኛን ስላዳንክበት መንገድ ስም ይባረክ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። ላመሰግን ተራው ከደረሰኝ ማይቁዘም ቀርቶ። ክብር ለኢየሱስ ይሁን። እግዚአብሔር ስሙ የተባረከ ይሁን። በእውነት ተናግሮናል። እዚህ ቤተ ክርስቲያን ውስጥ 96% አገልጋዮች ነን። ሙሉ እግዚአብሔር ተናግሮናል። በእውነት ጌታ ተናግሮናል። በዚህ እንድንኖር፣ በዚህ እንድንባረክ፣ እንድንጸና፣ እንድንፈወስ እግዚአብሔር ይርዳን፣ ጸጋውን ያብዛልን። ስሙ የተባረከ ይሁን። ዶክተር ግርማ እግዚአብሔር አብዝቶ ይባርክህ። ተባረክ። ኔክስት ዊክም እግዚአብሔር የተመሰገነ ይሁን። ይባርከናል። ፕሮግራማችንን ጨርሰናል። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔርም ሰላሙን ይስጣችሁ። ተባረኩ፣ ለበረከት ሁኑ። በአብ በወልድ በመንፈስ ቅዱስ ስም አሜን።